በህዝብ የተመረጠ መንግስት ሀገር የሚመራበትን ዲሞክራሲያዊ አሰራር እውን ማድረግ እንደሚገባ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዶክተር ዘላለም መንግስቴ ተናገሩ። ሰባተኛው ጠቅላላ ምርጫ የተሳካ እንዲሆን በተለያዩ የክልሉ አካባቢዎች ለፖሊስ አመራሮችና አባላት ስልጠና እየተሰጠ ነው። እያየው ተስፋሁን ተጨማሪ አለው። ሰባተኛው ጠቅላላ ምርጫ ነጻ ዲሞክራሲያዊና በህዝብ ዘንድ ታማኝነትን ያተረፈ ሆኖ በስኬት እንዲጠናቀቅ የጸጥታ ኃይሉ በኃላፊነት እየሰራ እንደሚገኝ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዶክተር ዘላለም መንግስቴ ተናግረዋል። መንግስት የሚመሰረተው በህዝባዊ ምርጫ ብቻ እንዲሆን ይህም የዲሞክራሲ ባህል ተደርጎ እንዲወሰድ በትኩረት መሰራት እንደሚገባው ነው ኮሚሽነሩ ያሳሰቡት። ከምርጫ ኮሮጆ ብቻ ነው መንግስት የሚቋቋመው። ሌላ አልተርኔቲቭ የለም። ፕላን ኤ ፕላን ቢ የሚባል የለም። ምርጫ ካርድ፣ ምርጫ ኮሮጆ፣ ከዛ በሚገኝ ውጤት መንግስት ይቋቋማል። ስለዚህ ህዝቡ ይህንን ማወቅና በዚህ ሄዶ የሚፈልገውን ፓርቲ የሚጠቅመውን እጩ እንዲመርጥ እንደ ፖሊስ እኛ የምንናገረው ወይም ደግሞ የምናነሳው ሀሳብ ህዝባችን የምንጠብቀው ይሄንን ነው። ምርጫው እንዳይሳካና እንዲደናቀፍ ህጋዊና ሌጂቲሜት የሆነ ገቨርንመንት በኢትዮጵያ እንዳይኖር ላላኪዎቻቸው የሰጣቸውን ተልእኮ ይዘው ላይታቸው የሚሉትን ከጸጥታ ኃይሉ ጎን በመሆን ይህንን መቀልበስ የህዝባችን አንዱ ኃላፊነት ይሆናል። ለሰባተኛው ሀገራዊ ምርጫ ስኬታማነት የፖሊስ ሰራዊቱ ከሌሎች የክልልና የፌዴራል የጸጥታ ኃይላት ጋር በመቀናጀት እየሰራ እንደሚገኝም ገልጸዋል። ያለምንም የጸጥታ ችግር ህዝባችን ካርድ እንዲወስድ በዕለቱም ያለምንም መሳቀቅ ወጥቶ ድምፅ እንዲሰጥ የሚፈልገውን እንዲመርጥ እንደ ፖሊስ ከሌሎች ጸጥታ አካላትም ጋር በመቀናጀት ያለምንም ችግር ምርጫ አስፈጻሚዎች ወደ ቦታው ገብተው ስራ እንዲሰሩ የምርጫ ግብረ ኃይሉ በዚህ ጉዳይ ላይ ሲሪየስሊ ስራዎችን አቅዶ እየሰራ ይገኛል። ፖሊስ የፖለቲካ ተልዕኮ የሌለው ህዝባዊ ተቋም ነው ያሉት ኮሚሽነሩ የዜጎችን ደህንነት ለማረጋገጥ በተሰማራበት ሁሉ ህዝቡ አጋዥ እንዲሆነውም ጥሪ አቅርበዋል። በምርጫ ጊዜ የፖሊስ ሚና በጣም ግልጽ ነው። ገለልተኛ ምርጫ እንዲከናወን ህዝቡ ምርጫውን በነቂስ ወጥቶ ያለምንም ከግራና ቀኝ ጉንተላና ማስፈራሪያ ዛቻ ተላቆ የሚፈልገውን እንዲመርጥ ሁኔታ የማመቻቸት ስራና ኃላፊነት ተልእኮ ነው ያለው ፖሊስ። እንግዲህ ህዝቡ ምንድን ነው የሚጠበቀው? የምርጫውን ለማደናቀፍ የሚደረግ ተንኮል፣ ሴራ እና ተልእኮ ከጸጥታና ከክልሉ መንግስት ከፌዴራል መንግስትም ጎን በመሆን በየትኛውም አካባቢ ያለውን ነገር የበኩሉን እንደ ዜጋ ኮንትሪቢዩት ማድረግ ነው። መራጮች የመራጭነት ካርድ እየወሰዱ ባሉበት በዚህ ወቅት የተጠናከረ ስራ እየሰሩ መሆናቸውን የገለጹት ደግሞ በባህር ዳር ከተማ አስተዳደር ፖሊስ መምሪያ የወንጀል መከላከል ምክትል ኃላፊ ኮማንደር ንብረቱ ሞላና የአዲስ ዘመን ከተማ አስተዳደር ፖሊስ ጽህፈት ቤት አዛዥ ኮማንደር አወቀ ተሸሽጎ ናቸው። ለቀጣዩ የምርጫ ሂደትም ያላቸውን ዝግጅት አስረድተዋል። በከተማ 144 በገጠር 25 አጠቃላይ 169 የምርጫ ጣቢያዎች አሉ። በቂ የሆነ የሰው ኃይል በመመደብ ያለምንም ችግር በተገቢው መልኩ እየዋጣ እንዲሁም የምርጫ ቁሳቁሶችን በማጣት በማጓጓዙ ጭምር ስራዎችን በመስራት ሰላማዊ በሆነ የምርጫ ሂደት እየሄደ ያለበት ሁኔታዎች ነው ያለው። በሁሉም የምርጫ ጣቢያዎችና የምርጫ ክልሎች ተገቢውን እንደ ፖሊስ ተገቢውን ጥበቃ በማድረግ መራጮች ያለምንም የጸጥታ ችግር መርጠው ወደየ አካባቢያቸው እንዲሄዱ ጥበቃ በማድረግና የምርጫ ቁሳቁሶችን በተገቢው መንገድ በመጠበቅ ዝግጅት እያደረግን ነው። ምርጫ ቦርድ ውጤት እስከሚናገር ድረስ በተገቢው መንገድ ከድረ ምርጫ በኋላም ቢሆን ፖሊስ ሁልጊዜ ያው ስራውን ያከናውናል። በዚህ ልክ ነው ተዘጋጅተን ያለነ። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ በምርጫና የምርጫ ሂደቱ ላይ የጸጥታ አካላት ሚናቸውን በስኬት በመወጣት ዙሪያ በባህር ዳር፣ በጎንደር፣ በኮምቦልቻ፣ ደብረ ብርሃንና ደብረ ማርቆስ ለአባላቱ ስልጠና እየሰጠ ነው።